ሰላም የኔ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና እና ማለት ነው ቤተሰብ በዚህ አጋጣሚ እንግዲህ ኦኬ አብርሃም እንግዲህ መጀመሪያ የምናገረው ሌላ ነገር አለ ቤተሰብ ሌላ ነገር አለ ሌላ በጣም አንገብጋቢ የሆነ ነገር ከነ ማስረጃው አመጣላችኋለሁ። ኦኬ ከነ ማስረጃው ማለት ነው። እንደውም በዚህ ስልክ ላሳያችሁ መጀመሪያ ደህና ናችሁ? እንዴት ናችሁ? እና እንግዲህ አብርሃም ማለት ነው ባለፈው እንደዛ አክሩፎ ሄዶ ዛሬ እንግዲህ ተረስቶ ነው የመጣው። ሶ አይ አም ሶ ሃፒ ኦኬ ደስ ብሎኛል እንደዚህ ሆነ ስለመጣ አብርሃም። እኔ ገመትኩት ሌላ ነበረ። ያው ገመድ ይዘህ እንዳትሮጥ ብዬ ነበረ። ምክንያቱም የሆነን ለመናገር ሴቶች ሲያረግዙ ስለማትወድ ኦኬ በራስ ስለማትተማመን እንደሆነ አላቅም ትሮጣለህ። ኦኬ ለዛ ፈርቼ ነበረ ሄርሜላንም እንዳትክዳት ማለት ነው። ሶ እንደዚህ ደግሞ ሃፒ ሆነ ስለመጣ ደስ ብሎኛል። ግን እንዳትክዳት አደራህን ማለት ነው። ኦኬ እንደዚህ እንደተደሰትክ ተደስተህ ኦኬ እንትኗን ማለት ደስቷን እንደምታጣጥም ተስፋ አደርጋለሁ። ሌላኛው መናገር የፈለኩት ምንድነው ታውቃላችሁ? ከነ ማስረጃው እያልኳችሁ አብርሃምና ዳኒ አንድ ላይ እንደነበሩ ወይም ደግሞ ሩታም ሁሉም አንድ ላይ እንደነበሩ ማስረጃ ነው። እሱም ደግሞ ተቀያይሮ ነው ልብስ የለበሱት ማለት ነው። የዳኒ ቅድም ቪዲዮ ላይ ለበሰው ነው የዳኒ አብርሃም ለብሶ መጣ ማለት ነው። ገባችሁ? እና ልብስ ብቻ ተቀያይራችሁ እኛ ላይ ምን ያክል እንደምትጫወቱ ላሳያችሁ። ያው እኔ ፕራይቬት የሆነውን ነገር አላወጣም ግን እዚህ ቪዲዮ ለራሳችሁ የለቀቁትን ደሞ ነው ማወጣላችሁ ማለት ነው። እና የሆነ ለመናገር እኔ በጣም ነው ያዘንኩት በጣም ኦኬ ቆይ ላሳያችሁ እኔ ውዶች ማለት ነው። ያው እናንተማ አታምኑም። እኔ በጥብጬ ራሱ ባጠጣችሁ አታምኑኝም። እኔ ምን ላርግ? እዚህ ጋር ያለው ቲሸርት ሲጀመር ገብታችሁ እኮ ማየት ትችላላችሁ። ገብታችሁ ዳኒ ቤት የተለቀቀው ቪዲዮ ማየት ትችላላችሁ። እያንዳንዱን ዙም አድርጋችሁ እዚህ ጋር ምን ያክል ሸንተረር እንዳለ እዚህ ጋር ምን ያክል እንዳለ ከነቁልፉ አንድ አይነት ለብሶ ይሆናል ምናምን ልትሉኝ ትችላላችሁ። ኦኬ አውቃለሁ አንድ አይነት ለብሶ ይሆን ይችላል። ግን ዳኒ ከዚህ በፊት ለብሶ ራሱ አያውቅም። ኦኬ ለዛ ነው እዚሁ ተቀያይሮ እዚሁ ለብሶ የመጡት ማለት ነው። አብርሃም ቲሸርት ብቻ ነው ቀየረው እንጂ የዳኒን ከላይ ያለውን ወስዶ ለብሶ አንድ ላይ ነው ቀረጾ የተደረገው ማለት ነው። ነገር ግን እኛ ላይ ምን ያክል እንደሚጫወቱ ይሄ የዳኒ ነው። ገባችሁ? ይሄ የዳኒ የለበሰው ነው። አሁን ደግሞ ይሄ አብርሃም የለበሰው ነው። እያንዳንዱ ማየት ትችላላችሁ። እዛው ተቀያይሮ በቃ አንዱ ለአንዱ ወንድ ለወንድ እዛው ተቀያይሮ ሴቷ ደግሞ እዛው ለሴት ተቀያይሮ ብቻ የሆነ ጃኬት ወይም ደግሞ ጥላ ይዛሉ ወይም ደግሞ መነጽር ያደርጋሉ። የሆነ ብቻ ነው የሚቀይሩት እንጂ አንድ አይነት ቪዲዮ ነው የሚሰሩት። እኔ ለእናንተ እንደ ቡና ባጠጣችሁ አይገባችሁ፣ ምን ባረጋችሁ አይገባችሁ። በዚህ አጋጣሚ የሆነ ለመናገር የፍቅር ዩቲዩብ ተሽጧል። ቅድም ፉፉዬ እየነገርሽ ነበረ በዛኛው ቪዲዮ ስለቅ፣ ግን በጣም ነው ያዘንኩት። የሆነ ለመናገር እኔ ፍቅርን ካዩት በጣም ቆይቻለሁ። ልክ ልጇቸውን ቪዲዮ ላይ ሲያመጡ ከዛ በኋላ ተከታትዬቸው አላውቅም። ሲቀጥል ግን እኔ በጣም ነው ያዘንኩት። ምክንያቱም ምን ያክል መስዋዕት እንደከፈለችበት በሱ ቻናል ስለማቅ ማለት ነው። ነገር ግን በሱ ቻናል ውስጥ ቪዲዮ አይለቀቅም። ልንገራችሁ ወዶ በግድ አይለቅም ማለት ወዶ ሲል ወንድ የሆነ አይለቅም ሲጀመር ማለት ነው። ምክንያቱም የሰው ቪዲዮ ሙሉ ፕራይቬት አርጎ ራሱ ቢለቅ ምን እናቃጥለዋለን። ኦኬ መልቀቅ አይችልም። ቢለቅ ራሱ እይታው ምን እንደሞተ እንደማረገው እኔ ያሳየዋለሁ ማለት ነው። እኔ ልንገራችሁ በዚህ አጋጣሚ እኔ ከተነሳው እግዚአብሔር ነው የምላችሁ አንድ ቻናል እይታ እንዳይኖር አደርጋለሁ። ገባችሁ አይደለ? ማንም ሰው እኔ ለምን መሰላችሁ ሴት ነኝ። ሴት ሆና ፍቅር ምን ያክል መስዋዕት እንደከፈለችበት በሱ ቻናል አውቃለሁ። ከኔ ጋር ጭምር ፋሚሊዎቹ እንደ እሷ ደጋፊዎች ምን ያክል እንደተጣላን እናውቃለን። ኦኬ ምን ያክል ድሮ የነበራችሁ ኦዲየንሶች ታውቃላችሁ። እኔና ፍቅር እንደዚህ ነበርን እና ፍቅር ምንም ብትሆን እህቴ ናት። በነበረበት ሰዓት ባላወቅኩበት ሰዓት ከሷ ጋር እንደዚህ ተይዤ ነበረ። ነገር ግን ምንም ቢሆን እህቴ ናት። ያ ቻናል ብዙ መስዋዕት ከፍላለች። ደጋፊዎቿ ብዙ መስዋዕት ከፍለዋል። እህታችን እንደዚህ እያለቀሰች አንተውም። በዚህ አጋጣሚ እኔ ቃል ምገባው ቪዲዮ ቢለቀቅ እይታ እንዳይኖር የማድረግ ቃል እገባለሁ። ገባችሁ አይደለ? ሌላኛው ደግሞ ፍቅር ደግሞ ማለት ነው በራሷ ቻናል ኦኬ የራሷ ቪዲዮዎች እያሉ ኦኬ ቪዲዮ ከተለቀቀ ስትራክና ኮፒራይት የመላክ ቻናሉ የማዘጋት ሙሉ መብት አላት። ምክንያቱም የራሷ ቪዲዮ ስለሆነ ማለት ነው እዛ ውስጥ ያለው። ገባችሁ አይደለ? ስለዚህ የገዛው ሰውዬ ኦኬ ክሳራ ሳይመጣብህ ቶሎ መልስ ቻናሉን። ገባህ አይደለ? ምንም ቢሆን ማለት ነው። ብሩን ከፈለክ ደግሞ ፍቅር ትስጥ። ገባህ አይደለ? ስለዚህ ቻናሉን መልስ። የእውነት ከሆነ ነው እኔ የቡታጀራ ዩቲዩበሮችን አላምናቸውም አጠቃላይ ውሸታም ስለሆነ
ገባችሁ አይደል? አላምናቸውም በፍጹም ማለት ነው። ስለዚህ ምን ማለት ፈልጌ ነው? ኦኬ የእውነት ከሆነ እኔ እውነት መረጃ እኔ ግራ ስለሚገባኝ ነው። ገባችሁ? በውሸትም ስለሚያለቅሱ በእውነትም ስለሚያለቅሱ አላምናቸውም። ለዛ ነው ማመን ያቃተኝ። ገባችሁ አይደለ? ስለዚህ የእውነት ከሆነ ግን የእውነት እኔ ቲክቶክ ለምን ሼር ተደርጎልኝ ስታለቅስ አየውኝ። ከዛ ደግሞ ፉፉን ነግራኝ ነበረ ሳየው ሪሊ ነው እያለቀሰች ነበር። ግን እንዴት ልመናችሁ? እኔ እኮ እምነት አጣው፣ የቡታጀራ ዩቲዩበሮች ላይ እምነት አጣው። ለዛ ነው እና ሪሊ ከሆነ ንገሩኝ ማለት ነው። ግን ሰውየው እንግዲህ ከሰማ ስማ፣ ሴቶች አጠቃላይ አለንላት ለፍቅር የሆነ ለመናገር እንደ ሴትነቴ ኦኬ። በሴት ለጥቃት ሲደርስ አላይም፣ ጸጥ ብዬ አላይም፣ ያቅሜን አደርጋለሁ። ኦኬ አሁን ወደ ቪዲዮ ሊሂድ ማለት ነው። እንግዲህ አብርሃምና ኦኬ ሄርሜላ መጥተዋል። ሶ አብርሃም በጣም ተደስቷል፣ ቤተሰብ በጣም ተደስቷል የእውነት ማለት ነው። እኔ ከባለፈው ቪዲዮ ጋር ሳመጣው ከዚህ በኋላ ከዛ እርግጠኛ 100% እርግጠኛ ሆነ እሷን መንከባከብ ትጀምራለህ ማለት ነው። የእውነት ያድርግ። የእውነት እኔ ሳስበው ማለት ነው ልክ እኔ ፈራው ታውቃላችሁ። ልክ ሄርሜላ ሩታ ባረገዘች አንድ ቪዲዮ እንደተቀረጸ ነው አብርሃም የጠፋው። ስለዚህ የመጀመሪያ ህይወት ተበላሽ ማለት የሁለተኛ ህይወት ይበላሻል ማለት አይደለም። ሶ ያርግልሽ ሄርሜላ፣ እናያለን፣ መጨረሻውን እናያለን። ያርግልሽ የእውነት ለማየትም ያብቃል። ደስ ይበለ ወንድሜ፣ እኔ ደስ ብሎኛል የምሬ ነው። የዛን ቀን አረገዝኩ ያለች ቀን አረገዝኩልህ ያለች ቀን ሁላ በጣም ነበር ደስ ያለኝ። ምክንያቱም ሄርሜላ የመሰለ ቆንጆ ግን በዚህ ልክ እኛ ላይ መጫወት ግን ጥሩ አይደለም። ካሜራማን ከጀርባው ሩታ ሆና ካሜራማን ደግሞ ዳኒ ሆኖ ልብስ ተቀያይራችሁ እኛ ላይ በዚህ ልክ መጫወት ግን ጥሩ አይደለም። ሪሊ ጥሩ አይደለም። ወይኔ ፈጣሪ፣ እኔማ ምን አገባኝ? እዝናናባችኋለሁ፣ ቪዲዮ እሰራለሁ፣ ብር አገኝበታለሁ። ዩቲዩብ ክፈቱ የምላችሁ አትከፍቱ። ምን አለበት ዩቲዩብ ከፍታችሁ እንደኔ ብትንጨራጨሩ እንኳን ጥሩ ነው እኮ ቤተሰብ። የእምነት ሴትም ይሁን ወንድም ምን ቢሆን ይሻላል? ግን አብሽ የምሬ ነው፣ እውነቱን ተናገር። ሴት ብትሆን ይሻላል ወንድ? መጀመሪያ ብናረጋግጥ ይሻላል። እሱማ ግን ነው። የእውነት እኔ አሁን አገሬ እገባለሁ፣ ሰው ዩቲዩብን ይሰራለሁ። ገባችሁ አይደለ? ከዛ ደግሞ የራሴን ቢዝነስ እከፍታለሁ። ስለዚህ አረብ ሀገር ቀረው ማለት ነው። ገባችሁ አይደለ? ስለዚህ የኔ ውድ ቤተሰቦች የእውነት እህቶቼ ማለት ነው ዩቲዩብ ክፈቱ። እኔ ቪዲዮ ሰርቻለሁ። ከዚህ ቪዲዮ ወደ ታች ስትወርዱ ቪዲዮ ታገኛላችሁ። ዩቲዩብ እንዴት እንደሚከፈት ክፈቱና ማለት ነው። ቲክቶክ ላይ የምትንጫጩን እዚህ ተንጫጩ። ከዛ ሞኔታይዝ አድርጋችሁ ሰዓት ሞልታችሁ አገራችሁ ግቡ። ገባችሁ አይደለ? ምክንያቱም እድሜያችን ራሱ አረብ ሀገር ይበለናል። እኛ ብር እያሰብን ኑሮ ተወዷል ኢትዮጵያ እያልን ኑሮ እንዴት ነው የምንገባው? እንጀራ ይሄን አክል ገብቷል፣ እንደዚህ ቡና ገብቷል እያልን አገር ቤት አንገባም። ምክንያቱም መዳም ስለምትቀልበን ማለት ነው፣ ደሞዝ ስለምትሰጠን ማለት ነው። እድሜስ ከዚህ በኋላ ምን ያክል አመት ነው የምኖረው? 40 አመት አስባችሁታል? በጣም ትንሽ ናት እኮ ነገ ትደርሳለች። 50 አመት ትንሽዬ ናት። ላይፌን ሳላይ በቃ እንደዚህ ቀረው። ገባችሁ አይደለ? ስለዚህ አስቡ፣ በቃ ግቡ አገራችሁ። በቀን ማለት ነው አንድ እንጀራ 100 ብርም ትሆን አንድ እንጀራ ኦኬ። እኔ ቲማቲም በጣም ነው የምወደው፣ ስጋ አልወድም። ሶ አቮካዶ በጣም ነው የምወደው። አንድ አቮካዶ ገዝቼ አንድ እንጀራ ገዝቼ አለቀ፣ እኖራለሁ አንድ ቀን። ገባችሁ አይደለ? ቁርስ ነው የምበላው፣ ሶ ምሳ ሻይ ነው የምጠጣው ምናምን ቡና ኦኬ። እራት አልበላም፣ የሆነ ቆሎ ምናምን ከበላው አለቀ። እኔ እንደዚህ ነኝ። ስለዚህ ቤተሰብ ለማን ነው እንደዚህ የምንጨነቀው? አሁን መካሪው እንኩኝ አይደለ? ስለዚህ እኔ ለእናንተ ምክር ልምከራችሁ ብዬ ይኸው 8 ደቂቃ ሆነ ይሄን ስለና አብርሃም ሰናውራ። ስለዚህ ሄርሜላ ትምጣና ስለ ሄርሜላ አንድ ላይ ሆኖ አውርቼ ልቋጭ። እኔ ለእናንተ ብዬ ነው። ዩቲዩብ ክፈቱ እባካችሁ። ቆይ አንድ ቀን የሚመክራችሁ እንደዚህ ዩቲዩብ ክፈቱ የሚላችሁ ሰው አታገኙም። እሺ አንቺ ልክ ነሽ። እሱ አላሰብኩትም ነበር። ያው ከቆንጆ ሴቶች ጀርባ አንድ ጠንካራ እንዳለ ይባላል። አሁን አስባችሁታል? ሄርሜላ ቆንጆ ናት፣ ሰው አብርሃም ደግሞ ጠንካራ ነኝ እያለ ነው። አብርሃም ቆንጅና እሺ፣ ሄርሜላ እሺ፣ ቆንጅናውን እሺ፣ ትክክል አውርታል። ጠንካራ ግን ኖ ኔቨር አብርሃም፣ በፍጹም የማይሆን ነገር። ጠንካራ ነው በደስታ ነው የመጣች ያለቅ ካሜራ ማለት አያቸው። አሁን ማን ነው በየቀኑ የሄርሜላን ሆድ የሚያየው እንደሚገፋ ማለት ነው? እኔ እሱን ነው የማየው። በቃ ሄርሜላን ሆድ ነው አይኔ ላይ። ልክ ስትመጣ ሄርሜላን ሳይት አሁን አይኔ ሆዷ ላይ ነው። ገባችሁ? አሁን ተጋቡ በቃ ኑና እንዳራችሁ። ወይን ደግሞ አሁን ያው ሙቀት ነው ደግሞ ጥሩ አይደለም፣ ግን እንዳራችሁ። የምሬን ነው። መርከብ ላይ ነው አይደል የዳርናችሁ። አሁንም ኑና እንዳራችሁ። በቃ ተጋቡና ውለዱ እንደ ሉሊ አይነት ልጅ አንድ። ከዛ ሌላ ቦታ እንዳትሄድ እግርን ነው መቁረጥ።
ግን እግዚአብሔር ይቅር በለኝ። ምን በወጣኝ እኔ እንዴ ራስ ጉዳይ አብራም እንደፈለክ ግን በቃ ከዚህ በኋላ ሴት አታሯሮጥ። የምሬን ነው ሪሊስ አውራ ማለት ነው እንዴ ከዚህ በኋላ ማለት ነው ይላችሁ እግሩና እጁ አስሮ እቤት ውስጥ ማስቀመጥ መቁረጥ ጥሩ አይደለም። እኛም ደግሞ እንሰቃያለን ቤተሰብ የመዳን ቅሞች እኮ ነው እርዳታ የምንወጣው። ግን በፈጣሪ ስም በስመ አብ ወወልድ ወመንፈስ ቅዱስ አምላክ ያንተ ይቅር በለኝ። ወንድሜ ነው አብርሃም ምን አጠፋ? ግን አንዳንዴ እሱ ባጠፋ ነገር ላይ እኔ ደግሞ ማለት ነው ሳውራ ኧረ ለጠላቴም አልመኝም። እግዚአብሔር ይቅር በለኝ፣ የእውነት እግዚአብሔር ይቅር በለኝ። ምን አስቤ ነው አስሜት ነበረ እና ደግሞ የነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ ግን ደግሞ ሁኔታ በጣም ማየት ስለፈለግ ያው ባዴ ታቋላ ማለት የርሜላ ሚሊዮን አስሜት ነበረ ወረቀቱ ሰውጣ ወረቀቱ ምንድነው? አትራሳውንድ ነው የልጅ አትራሳውንድ ነው ቤተሰብ ወይስ ምንድነው? አስረዱኝ ቶሎ ጻፉልኝ፣ ኮሜንት ላይ ጻፉልኝ። ምንድነው? አትራሳውንድ ነው ወይስ ምንድነው? የምን ወረቀት ነው? የእርግዝና እንትን ነው ነው እንዴ? የምር አትራሳውንድ ወረቀት ነው? ቆይ ላሳያችሁ። እና ደግሞ የነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ ግን ደግሞ ሁኔታ በጣም ማየት ስለፈለግ ቆይ ሲጀመር ቤተሰብ ይሄ አትራሳውንድ አይደለም። ኦኬ ላሳያችሁ። እዚህ ጋር አንደኛ መጀመሪያ እዚህ ጋር ላሳያችሁ የአትራሳውንድ ኦኬ ሴቶች የሆናችሁ ታውቃላችሁ። ሲጀመር የአትራሳውንድ ወረቀት ምን አይነት እንደሆነ ታውቃላችሁ። ኦኬ ሪሊ ማለት ነው። ሎክ ሂር እዚህ ጋር እዩት፣ ያሰመርኩት ቦታ ካልታያችሁ ደግሞ በምን ላሰምራችሁ? በቢጫ ይሄ የፓስፖርት ኮፒ ታውቃላችሁ። ወረቀት እንደሱ አይነት ነው ወረቀቱ ማለት ነው እንጂ አትራሳውንድ ኔቨር ኔቨር ኤቨር ኦኬ እንደዚህ አይነት ላይ አይመጣም። ገባችሁ? መጀመሪያ ማስረጃ ማለት ነው። ኦኬ አትራሳውንድ ወረቀት ሲጀመር ወረቀቱ ራሱ እንደዚህ አይነት አይደለም። ገባችሁ? እንደዚህ አይነት አይደለም በፍጹም። ሲቀጥል ደግሞ እንደዚህ ሰፊ ሳይሆን ኦኬ እንደዚህ ልሙጥ ነው። ሶ ረጅም ነው። ሶ አጠቃላይ ሙሉ ወረቀቱ ጥቁር ነው። አንድ ነጭ የሚታይበት የለም አትራሳውንድ ወረቀት። ገባችሁ? እንዲገባችሁ ሴቶች የወለዳችሁ አትራሳውንድ ሄዳችሁ ከሆስፒታል የወሰዳችሁ ታውቃላችሁ። ገባችሁ? ሌላ ደግሞ ላሳያችሁ። ሌላኛው ደግሞ ማለት ነው እዚህ ጋር ላሰረዳችሁ። ሶ ይኸውላችሁ በጥቁር ላስምርላችሁ እዚህ ጋር ማለት ነው በጥቁር ሶ እዚህ ጋር በጥቁር ማሰምረው ቦታ እዩ በደንብ ማለት ነው። ገባችሁ? እንዲገባችሁ ሶ ይሄ የፓስፖርት ኮፒ ነገር የሆነ ነገር የፓስፖርት ኮፒ ነገር ነው የሚመስለው የመታወቂያ ማለት ነው። ገባችሁ አይደለ? ሲጀምር አትራሳውንድ ላሳያችሁ፣ በማስረጃ ላሳያችሁ። ኦኬ አትራሳውንድ ዌት አትራሳውንድ እንዴት እንደሆነ ላሳያችሁ ለእናንተ ማለት ነው። እንደዚህ አይደለም አትራሳውንድ ተነስታችሁ የምታውቁ በደንብ ታውቃላችሁ። ነፍሰ ጥሮች በደንብ ታውቃላችሁ። አትራሳውንድ ወረቀት ይሄ መናገረው አትራሳውንድ ወረቀት ከሆነ ነው። ይሄ የእርግዝና ከሆስፒታል የመጣ ማለት ነው። ኧረ እንደዚህ አትጫወቱ እንጂ እንዴ! የምን አትራሳውንድ ነው ይሄ? ዌት አትራሳውንድ እንዴት እንደሆነ ላሳያችሁ። ቆይ ኦኬ እናንተም ጎግል አድርጋችሁ ማየት ትችላላችሁ። ሶ አትራሳውንድ ማለት እንደዚህ ነው። ገባችሁ? በዛ ላይ ደግሞ አትራሳውንድ ወረቀት ልክ እንደ ብር ታውቃላችሁ፣ እንደ ብር ነው ወረቀቱ ማለት ነው። እንደዚህ ኳኳ ሚል እንደዚህ የፕሪንት ወረቀት ሳይሆን እንደ ብር ነው ወረቀቱ። በጣም ለስላሳ ነው። ገባችሁ? የሆነ በጣም እንዴት ልበላችሁ የሆነ ኮፒ ስለሆነ የሚወጣላችሁ የአትራሳውንድ እንደዛ ነው። ኮፒ ተደርጎ ስለሚወጣላችሁ እዛ የሚሰጣችሁ በጣም እንትን ነው የሚሆነው ማለት ነው። ሶ አትራሳውንድ ወረቀት ማለት እንደዚህ ነው። ኢቭን እንኳን እንደዚህ ዙሪያው እንኳን የለም እንደዚህ አይነት። ገባችሁ? አትራሳውንድ ብላችሁ ጎግል አድርጉ። ምንም አይነት እንደዚህ እንትን ነገር የለም። ገባችሁ? አትራሳውንድ ወረቀት ከሆነ ይሄ ምን ያክል ነው እኛ ላይ የምትጫወቱ? እኛ ፋራ አይደለንም የኔ ውዶች፣ ፋራ አይደለንም። እኔ በአጋጣሚ ፋራ አይደለሁም ቤተሰብ ማለት ነው። ኦኬ ሌላኛው እንግዲህ ማስረጃ ሳገኝ ደግሞ አሳያችሁ። ያባቴ ታቋላ ማለት የርሜላ ሚሊዮን አንድ ምን ሲሆን ነው ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው እኮ ፖዚቲቭ ሲሆን ትገዝና ኔጌቲቭ ሲሆን የለም ማለት ነው። ኦኬ እኔ እኮ አትራሳውንድ መስሎኝ ነበረ። የእንትን ነው የምርመራ ወረቀት የእርግዝና ምርመራ ወረቀት ነው
እና የፓስፖርት ኮፒ ምን ይሰራል እዚህ ላይ ማተብ ያረፈበት ነገር ጥሩ ነው። ከዛም ዋው ደስ አለው። ዋው 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 ፍሬው ያማረ ዘር እንዲበዛለት ማቲሶኝ አባሽ ደስ ይለዋል። ቤተሰብ ግን ቅድም ዳኒ የሰጠ መጥሪያ አይመስልም? የወረቀት ሪሊ ስናወራ ማለት ነው። እኔ ውዶች አይመስልም? እና ማለት ነው እንግዲህ አብርሃም በጣም ደስ ብሎኛል። እኔ ዋናው ይሄ ፈገግታ ማለት ነው እስከ መጨረሻ እንዳይጠፋ ወይላች ማስቀንጭ። አይ እኔ እንዳውም ማለት ነው አልተራፈም ላይ ሲንቀሳቀስ ካላዩ አለ ነው። አዎ እሺ ስፖርተኛ እንዳንተ ነው ማለት እንዴት እንዳንተ ስፖርተኛ ምንም ቢንቀሳቀስ ወደ ውስጥ ጂም ታስጀምራለህ። ወደ ውስጥ በጣም ስለኛል አምኛለሁ። ሞር ደግሞ ትንሽ ሲያርገው መሰለኝ አፍራሳውን ቼክ ያደርገዋል። እኔ ምን ማለቅም ስለርግዝና እኔ አትራሳውንድ መስሎኝ ነበር እኮ ቅድም እንዳለ ለፈለፍኩት ማለት ነው። ፎቶ ሳሳይ ምን ሲል ማለት ነው በጣም የለፈለፍኩት እኮ አትራሳውንድ መስሎኝ ነው። አይ መድከሜ እኔ ደግሞ ከኦዲየንሶቻችን ጋር አብረን ቼክ ሲደረግ እናያለን ማለት ነው። አይሻልም እንደዛ? እዛኔ ደግሞ ሞር እንዴት ነው አንዳንዴ ነፍስ የተዘራበት ነገር ሲታይና ሲነገር አንድ አይደለማ። ሞር ደግሞ እዛኔ ጊዜው ሲደርስ ስናይ ሞር ከዚህ በላይ ደስተኛ እንሆናለን ብዬ አስባለሁ። ነገሩ እኔ አፍሬ ነው አይደል? እንዴት በስራ አፍሬ ነው የሰራው ታወቀ ይቅር አሁን እያሸሚዝ ነው ሰራና ፈርከው ቆይ ሲፈጠሩ ነው የምታወራው። ፈጣሪ ትዕግስት ስጠኝ። እኔ ምን አሳፈረኝ? ቤተሰብ ያሉትን ሰማችሁ? የሰራው ታወቀ ይቅር እዚህ ጋር ስሙ ቤተሰብ እንደዚህ እያወሩ ማለት ነው። እኛ ምን አሳፈረን? የምሬን ነው። እኛ አስቴት ምን ሰጠው ኮሜንት ምጽፉት ምንም እንዳታፍሩ፣ የምር እንዳታፍሩ። የሚያወሩትን ስሙ። እዚህ እንዴት በስራ ያፍሬ ነው የሰራው ታወቀ ይቅር አሁን እያሸሚዝ ነው ሰራና ፈርከው ቆይ ሲፈጠሩ ነው የምታወራው። አያችሁ ምን እንደሚያወሩ አያችሁ? ይሄ ቪዲዮ ማለት ነው ከ18 ዓመት በላይ በታች እንዳያይ ተብሎ መጻፍ ነበረበት አልነበረበትም? ነበረበት። ቤት አይተናል እኮ ልጅ አለ በቃ አስረግዛል። ኖርማል አፍራለሁ ይላል። የመጀመሪያው መሰለው እንደ ቤተሰብ የመጀመሪያው ነው እንዴ? መቼ አወቅኩኝ? በጣም ይቅርታ። ለካ አብርሃም የመጀመሪያው ሲያስረግዝ ሲሰራም ለምን ታፍራለህ? እሺ ምክንያት ምንድን ነው? እንዴት ምክንያት ማለት ያፈርክበት የሆነ ነገር ሳትጠብቀው ሲሆን እንዴት አደነግጥም? እንዴት አታፍርም? እሺ አሁን እናንተ ማለት ሳታስበውና አንተ ሳትለው ሲሆን ያፍል ምን ትጠብቃለህ? ምንም ይጠብቅ ነገር ታፈቅራለች፣ ታፈቅራታለህ። ከዛ ደግሞ ወደፊት ህይወታችሁ አንድ ላይ እንድትሆኑ ነው የምትፈልጉት፣ ሁለታችሁም ትመኛላችሁ። ከዛ በቃ ምንም የለም። ልጅ ነበር ልጅ ይዛብ ስጦታ መጥቷል። እንግዲህ ማሳደግ ነው። ሞር ደግሞ እንዴት ነው አባትየው ነገሩን ሲቀበለው በነገሩ በደንብ ደስተኛ ይሆናል። ሄርሜን መንከባከብ ይኖርብሃል ማለት ነው። እኛ ምን ከአሁን ሰዓት ጀምሮ እኔ አሁን ላይ አሁን ሰዓት ጀምሮ እውነትም ሄርሜላ እንዳለችው ከአሁን ሰዓት ጀምሮ ማንከባከብ አለብህ። እንየው ኦኬ። እስቲ ምን ያክል እንደምታንከባከብ እርጉዝ ሴት እንየው። አብርሃም አንድ ዘለላምባ እንዳታለቅስ ሄርሜላ አንድ ምን አሁን ላይ ምን ስለሆነ ነው የቤት ገበና ታውቃለህ ነገር አሁን ቆይ እንደዚህ እየተነፋስ የምሬ ነው። እኔ የምለው ማለት ነው አብርሃም የመጀመሪያውን እንዲያስረግዘው ቤተሰብ የተሳፍሬ ነበረ። እኔ እኮ ሁለተኛ ሶስተኛ ምናምን ሲሰራም ሁለተኛ ብዙ ጊዜ የሚሰራ መስሎኝ እኮ ነው። ለካ ሄርሜላ የመጀመሪያው ነችም እንትንም ሲያስረግዝም የመጀመሪያ ነው። እርግዝናም ሴት የመጀመሪያ ነው። የተሳፍሬ ነበር እኔ ወክ ስታስደረጋት እኮ ይታያል። በቃ ወክ እናደርጋለን እንጂ ሰው ያይሃል። አሁን እንዳደረክ እንዳይታወቅ በፈልግ ነው። አያችሁ አድርጎ ማያውቅም። ገና ጩጬ ነው ቤተሰብ ከሴት ጋር ተኝቶ ማያውቅም። የሱንም ድንግል ሄርሜላ ናት የወሰደችው። ኦኬ ለካ ድንግል ነበረ። እኔ እኮ የምለው ማለት ትዝታ አንዳንዴ የት ተሳፍራ እንደምትመጣ እኮ አላውቅም። ለካ አልነበርኩም። አይ ድሮም ሴቶች የምትፈልጉትን ካገኛችሁ በኋላ ኧረ በጌታ አንተ ልጅ ከወንድ ትርቃላችሁና እኛ ወንዶች ደግሞ ያው እንዴ
የወንዶች ደግሞ ወደ ሴቶች መጣ። ወንዶች ናቸው ከሴቶች የፈለጋችሁ ስታገኙ ዞር የምትሉት እንጂ ሴቶች ደግሞ መቼ ዞር እንላለን? ጭራሽ እኮ ስታረግዝ ራሱ የምትጠፉት እናንተ ናችሁ እንዴ? ወደ ጉዳት ለማዳችን ነው እየተጎዳን ነበርና የፈለኩት ነገር ካገኘው በኋላ ጥሽ ይሄድ ታሽ አጭር ቀሚስ አይፈቀድም፣ መጠበቅ ልብስ አይፈቀድም፣ ምናምን ብዙ ነገር አለ። ሲጀመር እርጉዝ ሴት ብቻ እኮ አይደለም ቤተሰብ፣ ሁሉም ሴቶች አጭር ቀሚስ አይፈቀድም። ምሽ እርጉዝ ብቻ ተሰምተኛለሽ ወይ? ቦሚት ያደርግሽ ነው? 2 ቀን 3 ቀን እንደዛ አድርጎኛል። ከዛ በኋላ ምግብ የሚሸተኝ ቦታ እንትን አይደለም፣ ቮሚት ያደርጋል። ወይኔ አብራ አትቀመጭ። እንግዲህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አብርሃምና ሄርሜላ ማለት ነው። ያዝልቅላችሁ እንደዚህ መርቁ፣ ያዝልቅላቸው እና ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።